እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ መገኘት ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ በዛሬው ዕለት የጸደቀ ሲሆን እንደ ድሮ ሰብስበን እግር ኳስ በካልሲ ወጥፈን ኳስ እንዳልተጫወትንባት አሁን እንግዲህ ልታስከስሰን ነው። ሁሉም የዶርም ጀለሶች ጾም መያዣ ሊይዙ ወደ ቤት ሄደዋል። እኔ ግን ብቻዬን ቀረው። ብቻ መልካም ጾም መያዣ። ሰሊና እህታችን አይዞ ወንድሜ አሰላ ኮንክ በደንብ አሰላስል ብላለች። ኮረሪማ ለመብቀል ስንት ጊዜ ወስድበታል? 2700 ቢወደድ በሽንኩርትና በቲማቲም ወይ በዘይት ያምራል። ምክንያቱም ኮመን ነገሮች ስለሆኑ እኛ ሰፈር ቻይና በቆሎ መሸጥ ጀምራለች። በጣም ከሚገርመኝና ከሚደንቀኝ ባህሪያችን ደግሞ ምን እንደው ታውቃላችሁ? ኢትዮጵያዊ ቁጭ ብላ 10 ብር ብላ አንድ በቆሎ ከምትሸጥልንና ቻይኖች መተው እንደ የውጭ ዜጋ 50 ብርና 100 ብር ቢሸጡልን እነሱ ነው የምንመርጠው። የኢትዮጵያ ራፕ ሌላ ታሪክ ውስጥ ገብቷል። አስብ እስኪ አንቺ ጋር ሽምግልና የመጡ ሰዎች እንደው ድንገት ይሄን ቪዲዮሽን ቢያዩ ምን እንደሚሉ ታውቂያለሽ? ልጃችሁን አደብ አስገዙልን ብለው ነው እንጂ የሚመለሱት ልጆትን ለልጃችን የሚሉ ይመስላችኋል? ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለ። ዛሬ እንደተለመደው በአዲስና በሚያማምሩ አጀብ በሚያሰኙ ቪዲዮዎች ከቸከቻ ሰበለናል። ከፕሮግራሙ ጋር እኔ ወንድማችሁ ተሙኑ ጉሴ እንዲሁም ካሜራ በስተጀርባ ሲያቀርባበር እንዲሁም ሲቀምም ያለው ወንድማችን ግስላው ወየ አብሮን አለ ማለት ነው። እዚህ ቤት ገብታችሁ ፈታ ፈንደሽ ማለት ነው። ይሄን ቪዲዮ ስፖንሰር ያደረግላችሁ እንደተለመደው የክብር ስፖንሰራችን ተጫዋቱ፣ ሳቁ፣ ተዝናኑ፣ ተማሩበት ብሎ ጀምቦሮ ሪል ስቴት ነው። በሀገራችን በሪል ስቴቱ ዘርፍ እያንቀጠቀጠ ያለው በአጭር ጊዜ ውስጥ በ4 ዓመት ተኩል 5 ሳይቶችን ያስረከበው 6ኛ ሳይት ላይ እንገኛለን ይላችኋል። በሳር ቤት ቫቲካን ኤምባሲ አጠገብ ቤት ገንብቶ ይጠብቃችኋል። ከስቱዲዮ እስከ ባለ 3 መኝታ እኛ ጋር ያገኛሉ። እንዲሁም እዛው ሰርታችሁ እዛው መኖር ለምትፈልጉ ሰዎች ሱቅም አለ እያላችሁ ነው። G+13 አጃኢብ የሚያሰኝ ነው። ቅድመ ክፍያ 10% እያላችሁ ነው። የቀረውን ከባንክ ጋር አላት ምን እንሰጣችኋለን ብሏችኋል። በጊዜ ግቡ፣ አታምሹ። ጀምቦሮ ሪል ስቴት መርሁ ነው። ሁሌም እንደምንለው የትኛውንም ካሽ ክፍያ አንቀበልም። እንዲሁም ቼክ እዚህ ቤት አይሰራም። ከኛ ከናንተ የምንፈልገው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን ታረጉና ከርበት ብላችሁ የላይክ ምልክቷን ስታረጉ ልባችን በደስታ ቴንክ ዩ ጉሴ ይላል ማለት ነው። ይህን ቪዲዮ ላይክ ሳያደርጉ ሰብስክራይብ ሳያደርጉ መጀመር እንደ ባድ አምልኮ ነው የምንቆጥረው ማለት ነው። ቪዲዮውን ላይክ እያደረጋችሁ እርዳታውን ሰብስክራይብ እያደረጋችሁ ወደ ቪዲዮ ቤተሰቦች ከናንተው መሃል ነው አንዱ ወዳጃችን ቲክታክ መንደር ላይ መጥቶ ምን ሜንሽን ቢያደርገኝ ጥሩ ነው እኔም ደስ ስላለኝ ወደ እናንተ ይዤላችሁ መጣው። ምንድነው የሚለው ቴክስቱ? ተሙኑ ጉሴ አንተ ግስላው ይላል። ሁለታችን ወደፊት ቋንዴ ይሄንን ስሙት በደንብ። ሃይ ሰላም፣ እንዴት ናችሁ? ውድ በአለም ዙሪያ የምትገኙ ውድ ኢትዮጵያውያን በሙሉ እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛን እምለው። እንግዲህ በአራተኛ ቪዲዮ ተመልሻለሁ። እስካሁን 3ቱን ቪዲዮዎችን ተመልክታችሁ በሙሉ በጣም ነው አከብራችኋለሁ፣ ወዳችኋለሁ። እሺ ዛሬ ደግሞ ይሄ ያያችሁት ቪዲዮ እኔ የዛሬ 9 ዓመት ቪዲዮ መጫን ስጀምር የጫንኩት 9 ዓመት አራተኛ ቪዲዮ የነበረ መጫን ስጀምር። የሚገርማችሁ የዛን ጊዜ ተመልካች አልነበረም። ተመልካቾች 15 10 17 ቢበዛ 20 ተመልካች ነበር። ያ ማለት ምንድነው? በእነዚህ ፕሮግረስ ውስጥ ሁሉ እንግዲህ በዛ ሰዓት በነበረው ቪው እኔና ጓደኛዬ በተለያየ አካውንት የምናየው ይበልጥ ነበር፣ እውነት ለመናገር ማለት ነው። ምን ለማለት ፈልጌ ነው? እኔ አነቃቂ ንግግር ተናጋሪ አይደለሁም፣ ግን አንድ እውነት አምናለሁ። ይሄውም የሆነች ነገር እየሰራችሁ የሆነች ነገር ላይ እየተጨረጨራችሁ የሆነች ነገር ላይ ለነጋችሁ እየደከማችሁ ከሆነ በፍጹም ተስፋ አትቁረጡ። የነጋዋ ፀሐይ ምን ይዛላችሁ ልትመጣ እንደምትችል በፍጹም አታውቁም። ዛሬን ሳይሆን ነጋችሁን ነው እየሰራችሁ ያላችሁት። ዛሬ በትንሿ የምትለኩሳት ኩራዝ ነገ ፓውዛ ሆና ዓለምን ታጥለቀልቃለች። ዛሬ ላይ እነዛን ቪዲዮዎች መልሼ ሳያቸው የሚሰጠኝ ስሜት በጣም የሚገርም ነው። ማለት ዛሬ የስኬት ጥግ ደርሻለሁ እያልኳችሁ አይደለም፣ ግን ይብዛም ይነስም የተወሰኑ ሰዎች አሁን ያዩኛል። አሁን ማስባቸው በፊት አለማቸው የነበሩ ነገሮችን ማድረግ ጀምሬያለሁ። ስለዚህ በፍጹም በማንኛውም ሁኔታ ውስጥ በምታደርጉት ነገር ተስፋ አትቁረጡ። ይበልጥ ግን በራሳችሁ ተስፋ አትቁረጡ። ነገ መልካም ይሆናል። ይመቻል። ምን ሞቲቬሽናል ስፒከር ያስፈልገዋል? መጫ ያስፈልግም እኮ ሞቲቬሽናል ስፒከር ለመሆን ሁለቱንም የኖረው በቃ እየኖረው የሚናገር ሰው ቢኖር ይሄ ወንድማችን። በነገራችን ላይ በሶሻል ሚዲያ ኢንፍሉዌንሰሮች በጣም ከመወዳቸውና ከማከብራቸው መካከል የመጀመሪያው እና ቁንጮ ብለው አቤል ብርሃኑ የወይኗ ልጅ ነው። ሶሻል ሚዲያ ላይ በጣም ከሚንቀሳቀሱ እንዲሁም ተስፋ ባለመቁረጥ ከጋዜጠኝነት ሙያ ጀምሮ እስካሁን ድረስ የሚገራርሙ አንተ የሚገርም 60 ምናምን ዩሮፕ ሀገራትን እኮ ዞሯል። እኛም ተስፋ አለን ቁጭ ብለን ዓለም ትዞረናለች እንጂ ኔቨር ጊቭ አፕ ዚስ ፌስ ኦንሊ ዚስ። እናንተን ይዘንማ 1 ሚሊዮን እንገባለን። እኔና ግስላውም ስንጀምር በነገራችን ላይ ምንም ተስፋ ባለመቁረጥ
በመቁረጥ ነገ ከነገ ወዲያ የተሻለ ነገር ይመጣል ብለን ስላሰብን እያለን ቲክቶክ እንደውም ቪዲዮዎችን ይዤላችሁ መጣና አሳያችኋለሁ። ከትንሽ የተነስተን ይሄው 1 ሚሊዮን ገባን። ዩቲዩብም እንደዛው የተንቀሳቀሰን ኦልሞስት 100 ሺህ ልንገባ ነው። እናንተ ከረዳችሁን እኛም 100 ሺህ እንገባለን። ካይን ያውጣው እዚህ ምራቅን አትጥፋብኝ። ማታድገው ለዚህ እኮ ነው። አንተ ካሮት ማታድገው ለዚህ ነው። አዎ አንዳንድ ጊዜ እንደ የቋንጃ ከክ ሲኖርባችሁ ወደ ኋላ ነው የሚጎትታችሁ። በነገራችን ላይ 100 ሺህ ልክ እንደገባን ሙሉ ሪአክሽን የሚሰራው ይሄ ደንበጫ ፊት ነው። አዎ ዶንት ቢ ጊቭ አፕ ብያለሁ። ስሜት ይቅርታ ኔቨር ጊቭ አፕ ብላለሁ ብዬ ምንድነው የምትጮህብኝ? በመሃል ሳር ቤት ቫቲካን ኤምባሲ አጠገብ በዲፕሎማቶች መንደር አንዳች ክስተት ተከስቷል። G+30 ሌክዠሪ አፓርትመንት በሽያጭ ላይ ነን። ሱቅና ቤትን በአንድ ላይ ያጣመረው ይህ ቤታችን 105 ካሬ ባለ 1 መኝታ፣ ከ106 እስከ 138 ካሬ ባለ 2 መኝታ እንዲሁም ከ140 እስከ 181 ባለ 3 መኝታ ቅድመ ክፍያ 10% ብቻ በመክፈል መመዝገብ ይችላሉ። ቀድሞ ለሚመጡ ታላቅ ቅናሽ እንዳለ እንዳይረሳ። በዚህ በመንገነባው ቅንጡ አፓርትመንታችን ላይ ፓርኪንግ፣ ካር ሌፍት፣ 5 ኤሊቬተር እንዲሁም 3 ፓኖራሚክ ሌፍት እንዲሁም 24 ሰዓት የሴኩሪቲ ካሜራ፣ ስታንድ ባይ ጄኔሬተር፣ ጋርቤጅ ሹተር እንዲሁም በጣም ሰፊ ጂም እና ጌም ዞንን ያጠቃለለ ነው። ለበለጠ መረጃ በስልክ ቁጥራችን በ0956 11 50 12 አሊያም 0931 33 36 41 በመደወል አሎ መጋሎ ማለት ትችላላችሁ። ጃምቦሮ ሪል ስቴት በጊዜ ግቡ፣ አታምሹ። በዚህ ሰዓት በተሰማ ጥብቅ መረጃ አዋጁ ጸድቋል። እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ መገኘት ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ በዛሬው ዕለት የጸደቀ ሲሆን ማምረትና ማከፋፈል ደግሞ ከፍተኛ የተባለ ቅጣትን የሚያስከትል መሆኑን በዛሬው ዕለት ተመልክቻለሁ። ይህ አዋጅ በጸደቀበት ሂደት ታዲያ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ እስከ 5000 ብር የሚያስቀጣው አዋጅ ዜጎች በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ከምክር ቤት አባላት በዚህ ሰዓት ቀርቦበታል። የህዝብ እንደራሴዎች ምክር ቤትም ታዲያ ዛሬ ያጸደቀው ይህ ህግም ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር ይከፍላል የተባለው ያመረተ ወይም ደግሞ ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማም ያከማቸው ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። በዚህ ጉዳይ ላይ ሐሳባችሁን ስጡበት። መልካም ቀን። ቤተሰቦች እንግዲህ ሊያሰማችሁ ሰዎች ካላችሁ ጠቅለል አድርጋችሁ ስሙ። እንደ ድሮ ዳቦ ምኑንም ስኳሩንም ቡናውንም በፌስታል ያስተቷል። በቃ አሁን ክራፍት ፔፐር የሚባለው ነገር አለ እንዴ ሸከፍ የሚደረግ ዘመናዊ መሆናችን የተጀመረ ነው ማለት ነው። ፌስታል ባይ ባይ። እንደ ድሮ ሰብስበን እግር ኳስ በካልሲ ወጥፈን ኳስ እንዳልተጫወትንባት አሁን እንግዲህ ልታስከስሰን ነው። ተመልከቱ፣ አያችሁ 05 ሳንቲም ገባች ተብላ ኡኡ ሲባልባት የነበረች ፌስታል ጭራሽ ስንት ነው? 200 ሺህ ብርና እስር ልታስቀጣ ነው። እኔ በጣም ያሳቀኝ እሱ ብቻ ሳይሆን አንድ ዜና ደግሞ አይተን መለስና ልጠቅልላችሁ። ምን ይላል? ያለንበት ሁኔታ በዚህ ከቀጠለ ይላል። የአሁኑ ዜና ላይ አንድ ላይ የተያያዘ ነው። ስሙት። አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿልም። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ፣ ማሳል እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገብር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላችሁ የቀረብኩት እኔ ናሆም። ተግባራዊ ሆኗል። ኖርማሊ እንደ ቀልድ እንውሰዳት እንጂ ቁም ነገር ያላት ነገር ናት። ለማንኛውም ፌስታል ይዛችሁ የምትሄዱ ሰዎች ካላችሁ ከወዲሁ እንድትጠነቀቁ፣ ምክንያቱም ነገሩ ከረር ያለ ነው። ህግጋቱ ጸድቋል ማለት ነው። ቤተሰቦች እንድትዋውቁት ብዬ ነው። ይሄ ነገር እንግዲህ ቆሻሻን ከሀገራችን ከማስወገድ አንጻር አመርቂ ውጤት ያመጣል ብዬ አስባለሁ። አዎ ሰላም እንዴት ናችሁ? ዛሬ ማሳያችሁ የልደት አከባበር በዩኒቨርሲቲ ሊመስል እንደሚችል በጥቂቱ አሳያችኋለሁ። የሚያስፈልጉን ግብአቶች 5 ኪሎ የተፈጨ የበሶ ዱቄት እንዲሁም ጠጠር የቀላቀለ አፈር፣ ከዛን 5 ፍሬ እንቁላል፣ ሰውነቱን ያዝ እንዲያደርገው በ5 ፍሬ እንቁላል የተበጠበጠ ነው። እንዲሁም ቀማሚው ሌላ መዘብዘፍ መጨመር አለበት ብሏል። ሸዋ የቀላቀለውን አፈር እንጨምራለን።
እንደምታዩት እንግዲህ ኬሚስታችን ፕሮፌሰር ሳሙኤል ጥላሁን እየበጠበጠ ይገኛል። እንግዲህ የተበጠበጠው አፈር ላይ በሶ እንነሰንሳለን። 5 ኪሎ በሶ ስለዚህ አፈሩ ወፈር እንዲል እንዲሁም በተጨማሪ 2 የቆሸሸ ካልሲ ያስፈልገናል። እሱንም አዘጋጅተናል። በመቀጠል ከበጠበጥን በኋላ ይሄው እንዳያየው አልባሰ ደብቀናል። አሁን የትውልድ ነው። ይሄ ተምሮ ነገ ከነገ ወዲያ እንኳን ድንገት ኢንጂነር ሆኖ መንገድ ስራ ቢባል ነገ ከነገ ወዲያ ሄስ አብቃቅቶ ሰርቶ እንኳን ለሀገራችን ያስረክባል? አያስረክብም። 5 ኪሎ በሶ ስማ፣ አንቁርበት ይሄ ገብስ ከየት እንደሚመጣ ታውቃለህ? እናትህ ወገባ 2 ቦታ እንደ ምድር ወገብ ተቆምጦ ስትፈትግና ስታስፈጭ እዛ ከወፍጮ ቤት ገብታ ተራ ጠብቃ እንደዛ መከራ በልታ አሸክማ ትልካለች። ልጅ ነገ ከነገ ወዲያ ተምሮ አገር ሊገነባ በልቶ እንደው የዩኒቨርሲቲ ምግብ ሰውነት አልሆነውም ብላ ይሄን በሶ ትልክላለች። ጭራሽ አንተ ገብታ መበጥበጥ ነው። ንፍጭል አንተ በእርግጠኝነት እንደው ዩኒቨርሲቲ ልደት አከባበር አልክ እንጂ ስትመለስ እንደው ዩኒቨርሲቲ የተመረከበትን አይዲን በቀጣይ ቪዲዮ ብታሳየን መልካም ነው። እኔ በእርግጠኝነት ያለህበት ሁኔታ ቢኖር የጽኑ አእምሮ ህሙማን ክፍል ውስጥ ትገኛለህ ብዬ ነው የማስበው። 5 ኪሎ በሶ እኮ ላደለው ለ5 አባወራ እኮ እንደው አፍ ማበሻ እኮ ናት። እንቁላል 5 ጭራሽ ሬሲፒ የሆነች እንትን እኮ የሚሰራ የኛ ጆርዳና ኩሽና ሾው ወንድሜ ዩኒቨርሲቲ ነው አእምሮ ህሙማን የገባው። ኧረ እባካችሁ እያስተዋላችሁ እንግዲህ ቪዲዮ ላይ የሚወጣና የማይወጣ ነገር ለዩ እንጂ ጭራሽ ብላችሁ 5 ኪሎ በሶ 5 እንቁላል የገማ ካልሲ እህል ላይ እግዚአብሔርን እንኳን ይቅር በለን እንኳን ለማለት ትንሽ የጥሩ ነገር መስራት ብለን ምን ጀምር ምን አለበት? የሚራበውንም አካል እንደው ያያችሁ እንጂ ምን ነው ይሄን ያህል አብሶሉትሊ ዜሮ ሆናችሁሳ? ምን ነው ማይነስ ፍሮም ዚስ ማህበረሰብ ሜዱላ ብሉንጋታ ያጤውናችሁ ምን ሆናችሁ ነው? ድረጅ ዳይጀስት ሁሉ አው አንተ አይምሮ ነው የሚጎዳው። ልጁ መጀመሪያም ተጎድቷል። ዳይጀስት አቋም ዋው ፕሮፌሰር ብያለሁ። ለማንኛውም ቤተሰቦች ቪዲዮ ላይ ስትሰሩ ኃጢአት መስራታችሁ እንዳለ ሆኖ ሰርታችሁ ቪዲዮን ፖስት የምታደርጉት ምግብ ነክ ነገር ከእግዚአብሔር ጋር መጣላት ነው። ይቀርባችሁ ነው። ነገ እንደው ረሃብ ላይ ልንወድቅ እንችላለን። እዚህ ዩኒቨርሲቲው ሳንወጣ በጣም ያሳቀኝን እና በጣም ያሳዘነኝን ቪዲዮ ላሳያችሁ። አንድ ወንድማችን ደግሞ ሁሉም የዶርም ጀለሶች ጾም መያዣ ሊይዙ ወደ ቤት ሄደዋል፣ እኔ ግን ብቻዬን ቀረው፣ ብቻ መልካም ጾም መያዣ ብሎ ይህንን ቪዲዮ ለቆልናል። ምስኪን ሲያሳዝን በጣም እኮ ነው የሚደበረው ዶርም ውስጥ ብቻውን መቅረት ነው። የኢትዮጵያ ሕዝብ የዋ ነው ታውቃላችሁ፣ ወደ ቡቡ ነው። የሰጠውን ኮመንት እንደው በጣም ነው ያሳዘኑኝ። የሰጡትን ኮመንት እንዲናመቡ ሰሊና እህታችን አይዞ ወንድሜ አሰላ ኮንክ በደንብ አሰላስል ብላለች። ዘጃኖ አይዞ ወንድሜ ይህ ነገር አጋጥሞኛል። ዘመን ባንክ አካውንት ካለ እና ደብተሩ እጅ ላይ ከሆነ ዘምናሃል ማለት ነው። እሺ አይዞ ወንድሜ ጎንደር ዩኒቨርሲቲ ኮንክ ተግደርደር። ረዳኒ ነፍስ አይማርም። ሁሉም ደግሞ የሚያስቀብሉ አይዞ እያሉ ነው። አይዞ ወንድሜ ባህር ዳር ኮንክ ወደ ማልግባ ከባህር ዳር። አይዞ ወንድሜ ስልክን በውስጥ መስመር አስምረው። አቢ ፕሊዝ ሰዎች አካውንት ይከፈትለትና ክፍቱን ይቀመጥ። እሺ ቡራስ አይዞ ወንድሜ አዲስ አበባ ኮንክ ለውጡ አይገርምም? እኔም ገርሞኛል። አይዞ ባባ ወልቂጤ ዩኒቨርሲቲ ኮንክ ኢንቦክስ አድርግልኝ ስትመጣ ቆጮ ተመጣልኛለህ ብሏል። ወንዴ አካውንት በውስጥ ላክልኝ ፎሎ ላርግ። ምንትሻ አብሽር ወንድሜ ሐዋሳ ኮንክ ጥሩ ግቢ ነው ጠንክረህ ተማር። የሱ ደግሞ መልስ እሺ አይዞ ሚዛን ዩኒቨርሲቲ ኮንክ ተመዘን። ጂጂ ደግሞ አይዞ ነው ወንድም መተከል ኮንክ ባናት ተተከለ። አቦ ይመቻችሁ ኮማቾች። ለማንኛውም ነገራችን ላይ የቪዲዮ ፖስት የተደረገው በጣም ቆይቷል። ታላቁ የአብይ ጾም ከመግባቱ በፊት ነበረ። እኔ በጣም ስለገረመኝ ፈታ እንድትሉበት ይዤላችሁ የመጣሁት እንጉር ነው። ምኑ እኔ የምላችሁ ኮረሪማ ለመብቀል ስንት ጊዜ ይወስድበታል? ፈልጌው ነው እውነት እኔ ልተክል ነው 2700 አበስ ገበርኩ አለች እናቴ። በእውነት አሁን ነው አበስ ገበርኩ ማለት ምን ጉድ ነው? ምን ጉድ ነው? የእውነት እኛ ማቆም አለብን። አሁን እኔ ሳስበው በእውነት ማመጽ አለብን። ምን ባለመግዛት እንዴ ሲበሰብስባቸው አውጥቶ ይዘጡናል። 2700 ብር 1 ኪሎ ኮረሪማ ይሄ ፌር አይደለም። በእውነት እንትከል ይሄንን ቪዲዮ ኮፒ ሊንክ ሼር ምናምን ዲዩት አድርጉት። የእውነቴን ነው የምላችሁ። እንትከል ቤታችን በጣሳም በምንም ባለን አብሮን ይደግ እንዴ ኮረሪማን ይዞ አብሮን ይደግ። ሳሎናችን፣ መኝታ ቤታችን፣ የገባንበት ኪችን ሁሉ ቦታ
ይቀመጥ በጣሳ አድርገን እንትከልና የየራሳችንን ኮረሪማ ግንድ እናብቅል። በእውነት ይሄ ከባድ ነው። አረ በስማ በነገራችን ላይ አሁን ላይ በፊቱ ከሽንኩርት በላይ በጣም በሽንኩርትና ከዘይት በላይ በጣም አሳሳቢ እየሆነ ያለው የኮረሪማ ጉዳይ ነው። 2700 ብር ስጋ እንኳን 1 ኪሎ እንደዛ እየተሸጠ አይደለም። እንዴት ነው ነገሩ? የምናመርተው እኛ አይደለን እንዴ? ወዴት እየሄድን ነው እንዴ? እኛ ጋር አይበቅልም እንዴ? ነው ኢምፖርት ነው የምናደርገው ከሱዳን ምናምን። ኧረ እባካችሁ ነው የማውቀው ኮረሪማ ክፍለ ሀገር ራሱ እኛ ካለ አይደል? አዎ ባሮ ላለ እንደ በየቦታው ተንዘርፎ ነው የምናገኘው። በእርጥቡም ከፈለግን በደረቁ 2700 ብር ምን አይነት ጠኔ ነው የገባብን? ሲጀምር ኮረሪማ እኮ ቅንጦት ነው ታውቃለህ? አዎ ኮሌስትሮል አለው እኮ አልነገራችሁም? ኮረሪማ ሲጀምር ለኢትዮጵያውያን ባዕድ አምልኮ ነው። ሌጣው ይሰራስ ከቀረ እኮ በጣም ነገሮች ከከፉ እኛም መክፋታችን እኮ አይቀርም። ቢወደድ በሽንኩርትና በቲማቲም ወይ በዘይት ያምራል። ምክንያቱም ኮመን ነገሮች ስለሆኑ በርበሬም ሽሮም ሊሆን ይችላል። ምን ነው ይሄን ያህል ከመወደድ አልፈ ተፈቀርክሳ? ምን ነው ይሄን ያህል እንደዚህ ያደረገ? ወንድሜ አንተ ስራ ንቀህ እንደ ኢትዮጵያ ውስጥ ስራ የለም ጠፋ ትላለህ። ከቻይና እየመጡ የሰው ሀገር ሰዎች ምን እንደሚያደርጉ ተመልከትልኝ ላችሁ። የውኛ ሰፈር ቻይና በቆሎ መሸጥ ጀምራለች። መግዛት ከፈለጋችሁ ከቻሳ በሉ። አይ ቻይና የማይገባበት እኮ የለም። እውነት እኔ በጣም ከሚወድላቸውና ከሚገርመኝ ባህሪያቸው አንዱ ምን እንደሆነ ታውቃላችሁ? ስራ አይንቁ። በነገራችን ላይ ቻይና እዚህ ደረጃ ልትደርስ የቻለችበት ምክንያት የምትበላውንም የምትሰራውንም ሳትንቅ በመነሳቷ ነው። አጋዥ አትፈልግም። ሁሉ ነገር በራሷ ነው ፊክስ የምታደርገው። እኛ ሁሉም ሰው ለማለት ፈልጌ ሳይሆን ትንሽ እንቅፋት ሲመታን ከሀገር ለመውጣት ነው የምንሰደደው። አዎ እዚህ ያለውን እንደምንም ብለን ተፋፍገን እንደው መገለማመጥም የሚያምረው በሀገር ልጅ ሲሆን ደስ ይላል። ጭራሽ በቆሎ ስራችን ላይ ቻይና ገብታበት። አንድ እኮ መጽናኛችን እሱ ነው አይደል? ክረምት ሲመጣ መጽናኛችን እሱ ነበረ። አሁን በምን ተስማምተን ልንገዛ ነው ከሷ ጋር? በጣም ከሚገርመኝና ከሚደንቀኝ ባህሪያችን ደግሞ ምን እንደው ታውቃላችሁ? ኢትዮጵያዊ ቁጭ ብላ 10 ብር ብላ አንድ በቆሎ ከምትሸጥልንና ቻይኖች መተው እንደ የውጭ ዜጋ 50 ብርና 100 ብር ቢሸጡልን እነሱ ነው የምንመርጠው። ይሄ ነጭ አምላክ የሆነን ህዝብ ሆነናል። በቃ መጨረሻችንን እንደው ፈጣሪ ያሳምርልን። እንደ ክቡር የሆነ ሰዎች እኮ እኛ ነበርን። ውድ መሆንም ካለብን ሀበሻ እኮ ነን፣ ኢትዮጵያዊ እኮ ነን። ሲሆን ወግ ማረግና እንደው ባህል ያለን መወደድ ያለብን። አይ የኢትዮጵያ ራፕ ሌላ ታሪክ ውስጥ ገብቷል። እሺ እንዴ ማኒጋ ኢዝ ባክ። ያ ማኒጋ ተመልሳለች። ስሟን ቀይራ ቢግሊያ ብላ መታለች። ነይ እዚህ ገዘብሊያ ነይ ቆልይብኝ፣ ነይ ሪብኝ። የቀረሽ እሱ ነው። ያ አጠፋሪስ የሚለው ሙዚቃ አልኩት ንግግርሽንም ሰምተን ይሁን ብለን ጭራሻውን ከነ ማይክል ጃክሰን ጋር እኩል ልገቢ ነው ሲሆን አንቺ እኮ አታፍሪም። እብስ ክትርትር አለብሽሳ። ሴትዮ ተረጋጊ። ንግግሩና መስፈኑ ችግር የለውም ይሁን ብሎ በቻለ በዚህ የዋ ህዝብ ላይ መጥቶ መዘብለል ወይስ ነስትሽን ልታሳይን ምን ያደርጋል? አልዘበለልኩም እንዳትዪ እያየሁት እየጤሰ እየተንቦለቦለ እኮ ነው። እንደው በዚህ መቀመጫው እኮ መቼስ ያይጣር ነው የምታራው እንጂ መቼስ እንደዋን ነው። አይሆንም ተው ይቅርብህ። ለማንኛውም ትንሽ ጋብ ብታደርጊው ሊያጅ ለገናጅ ያስቸግረሻል። ተረጋጊ። ካም ዳውን እህት አለም። ኧረ አንዱ ላይ ፊት ብለሽ እንኳን ለጥፊበት። የትኛው ነው ፊትሽ? መለየት እኮ አቃተን። ወይ ደግሞ ካልሆነ ካልደረሰ ከሚንግሱም ብለሽ ለጥፊበት እንደ ሙዚቃሽ። ቀልድ ነው። አይሰማሽ አንቺስ? እንዴት ሙዚቃ ከጆሮ አበልፎ አይን ማቃጠል ይጀምራል? ከመጀመሩ ነው አይን ማቃጠል ይጀምራል። የእናንተ ሙዚቃ ሲሰማ በርበሬ እንደታጠንኩ ነው የሚሰማኝ። እንደ የቅጣት እየተቀጣው ነው የሚመስለኝ። ለጆሮ ማይሰቀጥጥ ቢሆን መልካም ነው። አንቺም እንደው ተያውን አትገመች። በሙዚቃውም በዚህም በምትሆኙም ነገር አትገመች። ሴትም ደግሞ ስትረጋጋ አደብ ስገዛ ቀጥለጥ ብላ ኑሮን ስትኖር ነው ነገ ከነገ ወዲያ ማግባትሽ አይቀርም። አዎ ታገቢያለሽ፣ ሽምግልና ይላካል። አስቢ እስኪ አንቺ ጋር ሽምግልና የመጡ ሰዎች እንደው ድንገት ይሄን ቪዲዮሽን ቢያዩ ምን እንደሚሉ ታውቂያለሽ? ልጃችሁን አደብ አስገዙልን ብለው ነው እንጂ የሚመለሱት ልጆትን ለልጃችን የሚሉ ይመስላችኋል? አይምሰልሽ። የዛሬ ወር ሽምግልና ልልክ አስቤያለሁ። በጣም ጥሩ ተለውጣል ማለት ነው። በጣም ነው የምወደው ሰው አይደለም። እሺ ስንት ሽማግሌዎች ልትልክ አሰብክ? 3 ነው። የተለወጥክ መስሎኝ ነበር። አየህ አይደለም ምን ያህል ለኔ ክብር እንደሌለ። ሴቱ ህዝብ አሰልፎ ሽማግሌ ያስልካል። አንተ ለኔ 3 ብቻ አይደል? ለኔ ያለህን ክብር ስላሳየኸኝ በጣም ነው የማመሰግነው። ምን ማለትሽ ነው? ቤታችሁ እኮ 2 በ2 ነው። እናንተ ራሱ በየተራራ እንደ የምትገቡት ያሉ ሽማግሌ አሰልፌ በመጣ ጣሪያ ላይ ታረጋቸው ነው። ሰፋ ያለ ገዝታውስ መከራየት እንችላለን ቅንነት ካለ። ለሽምግልና ክብሬ እኮ ነው። ህዝብ ነው ክብርሽ። እሺ በቃ ይሁን። ሽምግልናውን ስቴዲየም እናደርገዋለን። በዛውም ያንቺ ሽማግሌዎች እንዲዘጋጁ ንገሪያቸው። ለምን? ያው
ስቴዲየም ከሆነ አይቀር የወዳጅነት እንጋጠማለን። እያሾፍክ ነው? አይ ለክብርሽ ነው። ምን አሾፋል? እና እንደዛ ከሆነ የምታመጣው አበባ ደግሞ ይሄ ትልቁ በሶስት አይሱዙ ተጭኖ የሚመጣውን አዲሱን ስታይል ነው አይደል? ትልቁ ባይሆን አበባው ለቀበርሽ ጉንጉን ይሆናል። ሚገርም ንግግር፣ ሚገርም በቃ ወንዶች ምላሻችሁ መሆን ያለበት ይሄ ነው። ለሽምግልና ከዚህ ቀደም ተናግረናል። 2 ሽምግልና በቂ ነው። 2 ሽማግሌ አይደል? ሌላው ሆነው ግርግር ተፈጥሮ እንደው ለማገላገል የገባ ነው የሚመስለው። 3ም ሲበዛ ነው ሊያጋቧቸው መስሎኝ። ምን የሚሉት ነው 10 እና 20 ሽማግሌ ማንጋጋት፣ ለዛውም ባይዙዚ አበባ። እውነት ነው። ለሬሳሽ ነው ጉንጉን የሚሆነው። ለቀብርሽ የታባሽ ዘጋት ልሳኗን አርቅሩ። ባለፈው እኮ ብሏል የ3 ልጆች እናት ነኝ አሁን 4ኛ ስትል ከትኖላት እዚህ ይላችኋል ያኛው ቪዲዮ። እቺ እንደውም ጥሩ ሐሳብ ሳትሆን አቀርብ። ወንዶች ኒሃው ተዘጋጁ። ሙሲያችን እንግዲህ ከመስፍኔ ጋር ቁርሾ ላይ ነበር፣ ጸብ ላይ ነበር። ወንድማችን ከቀልዱ አልፎ ያው ገጣሚ ሆኖላችኋል። ሎሬት ጭር ባለ ዘይሽ 6 ገባ ቡና 1000 ብር ኑሮ ሰማይ ነካ አራጥሬ አሪ ሆነን ትችላለህ። በነገራችን ላይ ሙሴን በስልክም አግኝቼው አውርቼዋለሁ። በጣም የሚገርም ስርዓት ያለው ደስ የሚል ባህሪ ያለው ነው። አንድ ቪዲዮ ደግሞ ለቋል። እሱን ቪዲዮ እንወስድ። በጣም ደስ ብሎኝ እየሳቀ ያጫወተ እንዲሁም እያሳቀ ቁም ነገር የሚያስይዘን ቪዲዮ ነው። እቺ እንትን ያሸነፈችዋል ሐሴት ደረጀ ነሽ ለካ። በእውነት ውስጣዊ ውበት ውጫዊ ውበት ዘር የለ ሃይማኖት የለ ምን ትሆኑ እንግዲህ ምን ትሆኑ። ሰው አረገችን ከሰው በላይ አረገችን። በእውነት እድሜና ጤና ይስጥሽ። አሜን። ቅዱስ ሚካኤል ቅዱስ ገብርኤል በከንፋቸው ይጋርዱሽ። ክፉ አይንካሽ። በእውነት በዚህ በእውነት አሁን ያለንበት ሁኔታ የሚታወቅ ነው። ምንድነው ከየት ነው ወዴት ነው ተከፋፈልን። በፓርቲሽን በእውነት እስላይስ ዳቦ በይ ነው። እግዚአብሔር ይስጥሽ። ያረገችው ንግግር ሰምታችሁታል። አነጋገሯ ደስ ሲል ብስለት ያለው ሙክክ ብሏል። እንዲያንጉላ ቢነካ በእውነት ከረጅም ጊዜ በኋላ ነው እንደ ሀገር ደስ የሚል ስሜት ተሰማኝ። በቃ ኢትዮጵያ የሚለው ነገር በእውነት እንዳንቺ አይነቱን ያብዛልን። አያችሁ አይደል? ስም አልጠቅስም እነ ሰማይ ተጠቀሲ መኪና የሌለው ወንድ ያለሽ ተጎልተሽ የፋዘርን ጡረታ እየበላሽ ወንድ ብር የሌለው ወንድ ባናቱ ይተከል የምትያለሽ ደግሞ ኮሜንት ላይ አይታታ አንቺ ኧረ ፋዘርሽን እንዳይተከሉ ለፋዘር እያሰብሽ ወይ ጉድ። ትምህርት ልትሆናችሁ ይገባለች ልጅ በእውነት ልዕልት የመሰልሽ ልጅ ከውስጥም ከውጭም ውበት ዙሪያሽን ውበት የሚለው ቃሉ ነሽ አንቺ ራሱ ነሽ። ሐሴት እውነትም ሐሴት ወይኔ እድሜ ይስጥሽ። ሰው አረግሽን ከሰው በላይ አረግሽን አንድ አረግሽን እንዳንቺ አንድ የሚያደርገን እንዳትልጂ እንደ ሀገር የሚያስጠራን ሰው ያምጣልን። እንወድሻለን። ቅዱስ ገብርኤል ምስክር እድሜ ይስጥሽ። የመስፍን ጉዳይ አላበቃም። ላቤ ነው ማለት ትችላለህ። እየጠበቁት ነበር ታውቃለህ። በእናታችሁ የቲክቶክ መንደር ላይ በጣም ከሚያስቁ እንዲሁም በጣም እያዝናኑ ቁም ነገር ከሚያስጨብጡ የመስፍን ሙሴ ነው አካውንቱ የሚለው ስትገቡ ራሱ ፊቱ ነው ግስጥ የሚለው። ከስር አስቀምጥላችኋለሁ አካውንቱ ስሙን ገብታችሁ ፎሎ አድርጉት። በጣም ተዝናኑበታላችሁ። ልጁ ባህሪውም ራሱ በጣም የሰጠ ባህሪ ያለው ነው። ትችላለህ። የምር እኔ በጣም መሰከርላለሁ። በጣም ትችላለህ። የሚገርም ቦታ እንደሚደርስ እርግጠኛ ነኝ። ወላይታዎቹ ዛሬ ጥያቄ ነው እውነት ወላይታ ወዳሃለሁ ወላይታ ሴት በጣም ቂጥ ትልቅ ነው ምንድን ነው ማለት ኮሜንት ቦክስ ሜሴጅ የወላይታ ሴቶችን ወዳለሁ ወገን። ኢንተርናሽናል ሆነናል። ይሄን ያህል አነጋጋሪ ከሆነ ኮሜንት ሴክሽን ላይ ባካችሁ አስቀምጡልኝ። እንዴት ነው ነገሩ? ጭራሽ እንደው በስራችን እንዲሁ በጀግንነታችን የምንወሳ ሰዎች በመቀመጫ በቃ አንደኛው ሁለተኛው መውጣት ጀመርን። ኧረ ይመቻችሁ። ለማንኛውም በቀጣይ የሌላውንም ብሔረሰቦች አካታችሁ ብትሰሩልን መልካም ነው ባይ ነኝ እንደ ሐሳብ። ሌዘር ሪሞቫል ከተሰራው ዛሬ 3ኛ ቀኔ ነው። 3ቱን ቀን ግን ማታ አስተኛ እንዴት እያደረኩት እንደምተኛ ዛሬ ያሳያችኋለሁ። ምን እንደመሰለ
እዚህ ጋር በጣም ለቋል መሰለኝ። ይሄኛውን ክሬም ነው የምቀባው። ላይክ መድኃኒት ነው ይሄ። ቁስሉ ቶሎ እንዲድን ያደርገዋል። ፕላስ ኢንፌክሽን ምንም ይከላከላል። ኢኒዌይስ በጣም እያፋጠነ ያለ ቁስል ማሄ ማድረቂያ ነው የሚሸረፍር ነገር ነው። መድኃኒት ነው። 3 ቀን ሙሉ ይሄንን ክሬም ጠዋት ቀን ሳይሆን ጠዋትና ማታ በመቀባት ያለማቋረጥ እንደዚህ ነው ማለት ነው ስተኛ ነበር። ስለተከታተላችሁ አመሰግናለሁ። ቻው። ይሄ ነው በቃ ሲያጌጡ ይመላለጡ የሚባለው ለዚህች አይነት ሰው ናት። በነገራችን ላይ ይሄ የማታውቁ ሰዎች ካላችሁ ለሴቶች ነው። ቅንድባቸው ጋር ነው በነገራችን ላይ ለቅንድባቸው ሲያልቅ ነው በንቅሳት መልክ የሚሰሩት። መጨረሻውን ተመልከቱልኝ። ምንድነው መላላጥ? ኧረ ሴቶች ባካችሁ እንደው ትንሽ እየመጣ ያለው ካንሰሩም ስኳሩም በምንበላቸው በምንጠጣቸው በዛ ላይ በምንቀባባቸው ተረጋጉ። ራሳችሁ ላይ ጉዳት ሊያመጣ የሚችል ነገርን ዝም ብላችሁ ሳታውቁ ሳታነቡ እንዲሁ ሳታጤኑ ባትጠቀሙ መልካም ነው። ሪስክ የምትወስዱት ሰውነታችሁ ላይ ነው። እስከ ሞት ድረስ ሊያደርስ ይችላል። አብዛኛው ሴቶች እንደውም አይን ላይ የሚደረግ ነገርን እያደረጉ አይናቸው ላይ የጠፋ ሴቶች እንዳሉ በሶሻል ሚዲያ ላይ የአደባባይ ሚስጥር ነው። እና ምን ቅመሞች በስተመጨረሻ ማሳያችሁ ቪዲዮ በጣም ልባችንን የሰበረው በጣም ያሳዘነን ሁላችሁንም በተለይ በአረብ ሀገሩና በውጭ ሀገር የምትሰሩና የምትለፉ እህት ወንድሞቻችንን የሚመለከት ስለሆነ ይሁትና እንመለስ። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመውና አባክነው ሲጠብቋት አገኘች። ንብረቷና ገንዘቧን በተመለከተ ስትጠይቃቸው እንደለመድሽው ሸቃቅለሽ ብይ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ ህመም የተጠቃችው ትዕግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ ዓመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። ይሄን ነገር ይዤላችሁ ስመጣ ሁሉ ጊዜ እስከ ማሰልቸት ድረስ ሊደርስባችሁ ይችላል ብዬ አስባለሁ። ነገር ግን እኔ መጮሄን አላቆምም። ምክንያቱም አብዛኞቻችን ሰዎች የምንጎዳው በምናምናቸውና በምንወዳቸው ሰዎች ስለሆነ ተጠንቀቁ። ገንዘብ ሰውን ያጣላል። እናት ከልጅ ጋር፣ አባት ከልጅ ጋር እንዲሁም ቤተሰብ ከቤተሰብ ጋር የሚያባላ ልጆች አባትና እናቶቻቸውን ለመግደል ራሱ የሚዳዱት በገንዘብ ምክንያት ስለሆነ ምትለፉበትን ገንዘባችሁን እንዲሁም ላባችሁን ራሳችሁ ጋር አስቀምጣችሁ ውሳኔ መወሰንም ካለባችሁ ራሳችሁ ጋር አድርጉ። እባካችሁ ሁሌም እንደምለው አስተውሉ። ለምትወዱት ፍቅረኛችሁም እንዲሁም ለምትወዷቸው ሰዎች ገንዘባችሁን አሳልፋችሁ አትስጡ። ገንዘብ ሰይጣን ስለሆነ ሰውን ያሳስታል ማለት ነው። ራሳችሁን ጠብቁ። ህይወቷም ላለፈችው እህታችን ነፍሷን በአጸደ ገነት እንዲያኖራት ፈጣሪ አምላክን እንለምናለን። ሁላችሁም ባያላችሁበት ሰላማችሁ ይብዛልኝ እላለሁ። ወንድማችሁን የተሙንቁስ እንዲሁም ከዚህ ግስል ሀገር በመሆኑ ያቀርባበርነው ቪዲዮ የሰብስክራይብ በተኗና ላይክ ምልክቷ ለኛ ከበቂ በላይ ነው። ምንም አንቀበልም። ከስር ኮሜንት ሴክሽን ላይ ሐሳብ አስተያየቶቻችሁን አስቀምጡልን። የእናንተ ሐሳብ አስተያየት ለኛ ገንቢ ነው። ነገ ከነገ ወዲያ ከ100 ሺህ አልፈን 1 ሚሊዮን ስንገባ በዚህ ዩቲዩብ ቻናል ቤተሰብ ያፈራነውን እዚሁ በደስታ የምንናገረው ለእናንተ ነው። ቤተሰቦች ይሄን ቪዲዮ ክብር ስፖንሰር ያደረገልን እንደነገርኳችሁ ጀምቦሮ ሪል ስቴት ሳር ቤት ለኑሮ አመቺ ሆኖ በተገነባው በቫቲካን ኤምባሲ አጠገብ በተገነባው G+30 ሱቅም አለን ይለናል። ቅድሚያ ክፍያ 10% ከፍላችሁ የቤትም የሱቅም ባለቤት መሆን ትችላላችሁ። ቀሪውን ደግሞ 60% ከባንክ ጋር አንድ ላይ እናጣብሳለን ብሏል። ከስር ቁጥራቸውን አስቀምጬላችኋለሁ። ገብታችሁ ሳይቶቻችን እያለቁ ስለሆነ ቀድማችሁ መግዛት ትችላላችሁ። ቀድሞ ለመጠቅናሽ አለን እያለ ነው ጀምቦሮ ሪል ስቴት። በጊዜ ግቡ፣ አታምሹ። ማፊ ሙሽክላ ሰበቅታ ሙስጠን ያ ሀቢብቲ ወዳችኋለሁ። ቴንክ ዩ